ሰላም ውድ የዘ ሴክሬት ኤግዛም ቤዝድ ቱቶሪያል ተከታታዮች እንዴት ናችሁ? ሰላም ለእናንተ ይሁን። ታምራት ነኝ። ዛሬ ግሬድ 9 ኬሚስትሪ ዩኒት 1 ኬሚስትሪ ኤንድ ኢትስ ኢምፖርታንስ ማለትም ኬሚስትሪ እና ጠቀሜታው በሚለው ዩኒት ስር ፓርት 1ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እያልክ ቀጥታ ወደ ዛሬው ትምህርት የማልፍ ይሆናል። ቀጥታ ወደ ትምህርቱ ከመግባታችን በፊት ይሄ ዩኒት ምን ያክል ሜን ኮንተንቶች አሉት፣ እያንዳንዱ ሜን ኮንተንት ስለምንድን ነው የሚያወሩት የሚለውን ነገር እናያለን። እዚህ ጋር እንደምታዩት እንግዲህ ተማሪዎች ይሄ ዩኒት 4 ሜን ኮንተንቶች አሉት። ምን አይነት ሜን ኮንተንቶች ናቸው የሚለውን ነገር አጠር አድርገን የመጀመሪያው ሜን ኮንተንት ዲፊኒሽን ኤንድ ስኮፕ ኦፍ ኬሚስትሪ። የመጀመሪያው ሜን ኮንተንት ስለምን እንደሚያወራው ስለ ዲፊኒሽን ኦፍ ኬሚስትሪ እንዲሁም ደግሞ የኬሚስትሪ ስኮፕ ምንድነው የሚለውን የምናይበት ሜን ኮንተንታችን ነው። ሁለተኛው ሜን ኮንተንት ደግሞ ሪሌሽንሺፕ ቢትዊን ኬሚስትሪ ኤንድ አዘር ናቹራል ሳይንስ፣ በኬሚስትሪ እና በሌሎች ናቹራል ሳይንሶች መካከል ያለው ሪሌሽንሺፕ ምንድን ነው? ያማት በኬሚስትሪ እና በባዮሎጂ ሊሆን ይችላል፣ በሜዲሲን ሊሆን ይችላል፣ በፊዚክስ ሊሆን ይችላል። ሶ በእነዚህ መካከል ያለው ሪሌሽንሺፕ ምንድን ነው የሚለውን የምታዩበት ፓርት ነው ማለት ነው። ሶስተኛው ሜን ኮንተንታችን ደግሞ ተማሪዎች ምንድን ነው? the role chemistry plays in production and in the society። ኬሚስትሪ አንድ ምርት ፕሮዲውስ በማድረግ ሂደት ውስጥ ያለው ሚና እንዲሁም ደግሞ በማህበረሰባችን ውስጥ የኬሚስትሪ ሚና ምንድን ነው የሚለውን ነገር የምታዩበት ሜን ኮንተንት ነው ማለት ነው። አራተኛው ሜን ኮንተንት some common chemical industry in ኢትዮጵያ። በኢትዮጵያ ውስጥ ብዙ ኬሚካል ኢንዱስትሪዎች አሉ። ከነዛ ውስጥ ኮመን የምንላቸውን ኬሚካል ኢንዱስትሪዎች እናያቸዋለን ማለት ነው። ሶ 4 ሜን ኮንተንቶች አሉት። አንድ ባንድ የምናያቸው ይሆናል። በመቀጠል ደግሞ የምናየው ተማሪዎች አንድ ተማሪ ይህንን ዩኒት ተምሮ ሲጨርስ ሚኒመም ምን ነገሮችን ማወቅ ይጠበቅበታል የሚለው እናያለን። ሶ የዚህ ዩኒት ለርኒንግ ኮምፒተንሲ ወይ ደግሞ ለርኒንግ አውትካምስን እናያለን ማለት ነው። ሶ ለርኒንግ ኮምፒተንሲ ማለት እንግዲህ ተማሪዎች አንድ ተማሪ ይህንን ዩኒት ተምሮ ሲጨርስ ምን ማወቅ አለበት የሚለውን ነገር የሚያስቀምጥልን ነው። ሶ ኢንትራንስ ኤግዛም ከዚህ በፊት ደጋግመን እንደነገር ነው ለርኒንግ ኮምፒተንሲ ላይ መሰረት አድርጎ ስለሚወጣ እያንዳንዱን ዩኒት አንብባችሁ ስትጨርሱ ለርኒንግ ኮምፒተንሲውን ተረድቻለሁ ወይ የሚለውን ነገር ራሳችሁን መጠየቅ እንዳትረሱ። እሺ የዚህ ዩኒት ለርኒንግ ኮምፒተንሲ ምንድን ነው? የመጀመሪያው ኬሚስትሪን ዲፋይን ማድረግ ከናንተ ይጠበቅባችኋል። ሁለተኛው የኬሚስትሪ ስኮፕ ዲስክራይብ ማድረግ ከናንተ ይጠበቃል። ሌላው ዲስከስ ዘ ሪሌሽንሺፕ ቢትዊን ኬሚስትሪ ዊዝ ፊዚክስ፣ ባዮሎጂ፣ ሜዲሲን፣ ጂኦሎጂ ኤንድ አዘር ሳብጀክት። ይሄ ደግሞ ምንድነው? ኬሚስትሪ ከፊዚክስ ጋር፣ ከባዮሎጂ ጋር፣ ከሜዲሲን ጋር፣ ከጂኦሎጂ ጋር እንዲሁም ከሌሎች ናቹራል ሳይንስ ሳብጀክቶች ጋር ያለው ሪሌሽንሺፕ ምንድነው የሚለውን ነገር ኤክስፕሌን ማድረግ ዲስከስ ማድረግ ከናንተ ይጠበቃል ማለት ነው። ሌላኛው ዲስክራይብ ዘ አፕሊኬሽን ኦፍ ኬሚስትሪ ኢን ዘ ፊልድ ኦፍ አግሪካልቸር፣ ሜዲሲን፣ ፉድ ፕሮዳክሽን ኤንድ ቢልዲንግ ኮንስትራክሽን። ሌላው ማወቅ ያለባችሁ ምንድነው ያላችሁ ነው በአግሪካልቸር ውስጥ የኬሚስትሪ ሚና ምንድን ነው? በሜዲሲን ውስጥ ምንድን ነው? በፉድ ፕሮዳክሽን ውስጥ የኬሚስትሪ ሚና ምንድን ነው? እንዲሁም ደግሞ በቢልዲንግ ኮንስትራክሽን ውስጥ የኬሚስትሪን ሮል ወይ ደግሞ አፕሊኬሽን ዲስክራይብ ማድረግ ከናንተ ይጠበቃል ማለት ነው። ሌላኛው ኔም ሰም ኮመን ኬሚካል ኢንዱስትሪ ኢን ኢትዮጵያ ኤንድ ዜር ፕሮዳክት። ቅድም እንደነገርኳችሁ ብዙ ኬሚካል ኢንዱስትሪዎች አሉ። ከነዛ ውስጥ ኮመን የሚባሉትን ኔም ማድረግ ስማቸው መጥቀስ ብቻ ሳይሆን ደግሞ እነዛ ኬሚካል ኢንዱስትሪዎች ምንድነው ፕሮዲውስ የሚያደርጉት የሚለውን ነገርም መናገር መቻል አለባችሁ ማለት ነው። በትንሹ እነዚህ ነገሮች ከዚህ ዩኒት ትምህርት በኋላ መረዳት መቻላችሁን እርግጠኛ መሆን አለባችሁ። ሶ ይህንን ካልን ቀጥታ ወደ ትምህርታችን የምንገባ ይሆናል ማለት ነው። እንግዲህ የምንጀምረው ከመጀመሪያው ሜን ኮንተንት ነው። ዲፊኒሽን ኤንድ ስኮፕ ኦፍ ኬሚስትሪ። የኬሚስትሪን ዲፊኒሽን እና ስኮፑ የምናይበት ሜን ኮንተንት ነው። ሶ እቺን ሜን ኮንተንት ተምራችሁ ስትጨርሱ እንግዲህ ኬሚስትሪን ዲፋይን ማድረግ እንዲሁም ደግሞ የኬሚስትሪን ስኮፕ ኤክስፕሌን ማድረግ መቻል አለባችሁ ማለት ነው። ሶ በ1.1 ስር የመጀመሪያው ሳብ ኮንተንት ዲፊኒሽን ኦፍ ኬሚስትሪ ነው። ሶ እቺኛውን ሳብ ኮንተንት ተምራችሁ ስትጨርሱ ኬሚስትሪን ዲፋይን ማድረግ ትችላላችሁ ማለት ነው። ሶ ኬሚስትሪ ምን ማለት ነው የሚለውን ነገር ዲፋይን በማድረግ እንጀምር። ኬሚስትሪ ኢዝ ዘ ሳይንስ ዛት ዲል ዊዝ ዘ ፕሮፐርቲ composition and structure of substances or elements in the compound, the transformation they undergo and the energy released or absorbed during this process አለ። ምን እያላችሁ ነው ተማሪዎች? ኬሚስትሪ ስለ አንድ ሰብስታንስ
ያ ሰብስታንስ ስንል ኤሌመንቶችና ኮምፓውንዶችን ያጠቃልላል። ስለ ኤሌመንቶችና ኮምፓውንዶች ፕሮፐርቲያቸው፣ ኮምፖዚሽናቸው እንዲሁም ስትራክቸራቸው እነዚህ ኤሌመንትና ኮምፓውንዶች ደግሞ ሪያክሽን በሚያካሂዱበት ጊዜ ወዴት ነው ትራንስፎርም የሚሆኑት፣ እንዲሁም ደግሞ ትራንስፎርም በሚያደርጉበት ጊዜ ምን ያክል ኢነርጂ አብዞርብ ወይ ደግሞ ሪሊዝ ይደረጋል። ስለነዚህ ነገሮች የሚያጠናልን የሳይንስ ዘርፍ ምን ተብሎ ይጠራል? ኬሚስትሪ ተብሎ ይጠራል። ስለዚህ ኬሚስትሪ ምንድነው ማለት ነው? ሳይንስ ነው ማለት ነው። ሳይንስ ነው ስንል ሳይንስ ማለት ነው አንድ ነገር ሳይንስ ለመባል አንደኛ ኦብዘርቭ የሚደረግ ነገር መሆን አለበት፣ እንዲሁም ደግሞ ቴስት መደረግ መቻል አለበት። ቴስት መደረግ ብቻ ሳይሆን ደግሞ ኦብዘርቭ ያደረግነውን ነገር ኤክስፕሌን ለማድረግ ሞዴል መስራት ወይ ደግሞ ያየነውን ኦብዘርቭ ያደረግነውን ነገር ዲያግራማቲክ በሆነ ወይ ኤክስፕሌን ማድረግ መቻል አለብን ማለት ነው። እነዚህ ነገሮች የሚያሟላ ከሆነ አንድ ነገር ሳይንስ ነው ማለት ነው እንጂ ዝም ብሎ ቲዮሬቲካል መሆን የለበትም። ለምሳሌ ወተር 100 ዲግሪ ሴንቲግሬድ ላይ ቦይል ያደርጋል ብለን ብቻ ማስቀመጥ የለብንም። ይሄን ነገር ቴስት መደረግ ይችላል ወይ? በላቦራቶሪ ውስጥ ወተር 100 ዲግሪ ሴንቲግሬድ ላይ ቦይል እንደሚያደርግ ቴስት መደረግ መቻል አለበት ማለት ነው። እንግዲህ ተማሪዎች ፕሮፐርቲ ስንል ምን ማለታችን ነው? በኋላ ላይ ኢን ዲቴይል እንመጣበታለን፣ ግን አጠር አድርጌ ልንገራችሁ። ፕሮፐርቲ ስንል ስለ አንድ ሰብስታንስ ወይ ደግሞ ኮምፓውንድ ከለሩ ሊሆን ይችላል፣ ቦይሊንግ ፖይንቱ ሊሆን ይችላል፣ ሜልቲንግ ፖይንቱ ሊሆን ይችላል፣ ስለ ዴንሲቲው ሊሆን ይችላል። ስለ እንደዚህ አይነት ፕሮፐርቲው የሚያጠናልን ማን ነው ማለት ነው? ኬሚስትሪ ነው ማለት ነው። እንዲሁም ደግሞ ስለ ኮምፖዚሽን አንድ የሚሰጣችሁ ኮምፓውንድ በውስጡ ምን ምን አይነት ኤሌመንቶችን ወይ ደግሞ አተሞችን በውስጡ ይዟል የሚለውንም የሚያጠናልን ኬሚስትሪ ነው ማለት ነው። እንዲሁም ስትራክቸር ስንል ደግሞ ተማሪዎች በአንድ ኮምፓውንድ ውስጥ ወይ ደግሞ በአንድ ሞሊኩል ውስጥ ያሉ አተሞች በምን መንገድ አሬንጅ ተደርገዋል ወይ ደግሞ በምን መንገድ ተቀምጠዋል የሚለው ነው ሪፈር የሚያደርግልን ስትራክቸር ስንል ማለት ነው። እንዲሁም ትራንስፎርሜሽን ስንል አንድ ሰብስታንስ ወደ ሆነ ነገር ቼንጅ ሲያደርግ ትራንስፎርም ሲያደርግ ነው። ያንን ነው እዚህ ጋር ትራንስፎርሜሽን የሚለው ሪፈር የሚያደርግልን ማለት ነው። ለምሳሌ አንድ አይስ ቢኖር ይሄ አይስ ወደ ሊኩዊድነት ቢቀይር ይሄ ምንድነው? ትራንስፎርም አድርጓል። ከምን ወደ ምን? ከአይስ ወደ ሊኩዊድ እንላለን ማለት ነው። ይሄ ትራንስፎርሜሽን ደግሞ የሚኖረው ተማሪዎች ወይ አንድ ሰብስታንስ ኢነርጂ ሪሊዝ ሲያደርግ ወይ ደግሞ አብዞርብ ሲያደርግ የሚፈጠር ነገር ነው ማለት ነው። አንድ ሰብስታንስ ትራንስፎርም እንዴት ነው የሚያደርገው የሚለውን ብቻ ሳይሆን የሚያጠናልን ትራንስፎርም በሚያደርግበት ጊዜ ምን ያክል አማውንት ኦፍ ኢነርጂ አብዞርብ አድርጓል እንዲሁም ሪሊዝ አድርጓል የሚለውንም የሚያጠናልን የሳይንስ ዘርፍ ማን ነው ማለት ነው? ኬሚስትሪ ነው ማለት ነው። እነዚህን ተርሞች አንድ ባንድ ደግሞ የምናያቸው ይሆናል እንደ ኪ ተርምስ ብለን እያንዳንዱን ነገር እኔ በመጀመሪያ እስቲ ሰብስታንስ ስንል ምን ማለታችን ነው የሚለውን ነገር እኔ ሰብስታንስ is a particular kind of matter with uniform property። ሰብስታንስ እያልን የምንጠራው ተማሪዎች ከአንድ ፓርቲኩላር ካይንድ ኦፍ ማተር ወይ ደግሞ ከአንድ አይነት ታይፕ ኦፍ ኬሚካል ኮምፓውንድ የተሰራ ማተር ሆኖ ዩኒፎርም የሆነ አንድ ወጥ የሆነ ፕሮፐርቲ ያለውን ነገር ሰብስታንስ እያልን እንጠራለን። በኤግዛምፕል ላሳያችሁ። ለምሳሌ በአንድ ብርጭቆ ውስጥ ውሃ ቢኖር እዚህ በአንድ ብርጭቆ ውሃ ውስጥ እንግዲህ በሚሊዮን የሚቆጠሩ የወተር ሞሊኩሎች ሊኖሩ ይችላሉ። አሁን ይሄ ግላስ ኦፍ ወተር ምን ብለን እንጠራዋለን? ሰብስታንስ ብለን እንጠራዋለን። ለምን? እዚህ ውስጥ ያለው አንድ አይነት ታይፕ ኦፍ ኬሚካል ኮምፓውንድ ወይ ደግሞ ፓርቲኩላር ካይንድ ኦፍ ማተር ነው ያለው። ማን የሚባል H2O ብቻ H2O ብቻ የሚባል ነገር ነው እዚህ ውስጥ ያለው። ስለዚህ ዩኒፎርም የሆነ ፕሮፐርቲ ያለው ምን እንለዋለን? ሰብስታንስ እያልን እንጠራዋለን። አንድ ማወቅ ያለባችሁ ግን ተማሪዎች አንድ ሲንግል የሆነችን የወተር ሞሊኪዩል ብቻዋን ሰብስታንስ አንላትም። ሰብስታንስ ለመባል በብዛት በአንድ ቦታ መገኘት መቻል አለባቸው። ስለዚህ አንድ ወተር ሞሊኪዩል ሰብስታንስ ሳይሆን ምንድነው? ፓርቲክል ነው ወይ ደግሞ ሲንግል ሞሊኪዩል ኦፍ ወተር ነው ብለን የምንጠራው እንጂ ሰብስታንስ ነው። ሰብስታንስ ለመባል በብዛት አንድ ቦታ ላይ መገኘት አለበት። እዚህ ጋር እንደ ኤግዛምፕል የሚያስቀምጥላችሁ ነገር አለ። ለምሳሌ ጎልድ ሲል አንድ የጎልድን አተም ሳይሆን ለምሳሌ አንድ የወርቅ ቁራጭ እንደዚህ ቢሆን እዚህ ውስጥ በብዙ ሚሊዮን የሚቆጠር የጎልድ አተም ሊኖር ይችላል። እዚህ የወርቅ ቁራጭ ውስጥ ጎልድ ብቻ ነው ያለው። ስለዚህ ፓርቲኩላር ካይንድ ኦፍ ማተር ብቻ እስካለ ድረስ ይሄ ነገር ምንድነው? ሰብስታንስ እያልን እንጠራዋለን። ሲልቨርም እንደዛ። ለምሳሌ ከሲልቨር የተሰራ ማቴሪያል ቢኖር ይሄ ማቴሪያል ከሲልቨር ብቻ እስከተሰራ ድረስ
እዚህ ውስጥ ብዙ ሺህ ሲልቨሮች ካሉ ምን እንለዋለን? አንድ ላይ ሰብስታንስ እያልን እንጠራዋለን። ግን አሁን ለምሳሌ ተማሪዎች እዚህ ወተር ሞሊኪዩል ላይ ሌላ ሰብስታንስ ወይ ደግሞ ለምሳሌ ሶዲየም ክሎራይድን ብጨምርበት ይሄ ነገር ሰብስታንስ ነው ልል አልችልም። ለምን? ሶዲየም ክሎራይድ ከተጨመረበት እዚህ ውስጥ አንድ አይነት ወይ ደግሞ ፓርቲኩላር ካይንድ ኦፍ ማተር አይደለም የሚኖረኝ። ምንና ምን? ወተርና ሶዲየም ክሎራይድ ነው። ስለዚህ ይሄ ነገር ሚክስቸር ነው እንጂ ሰብስታንስ ነው ልለው አልችልም። ሰብስታንስ ለመባል አንድ አይነት ታይፕ ኦፍ ማተር ብቻ ነው ሊኖር የሚገባው ማለት ነው። ይህንን ነገር እንድትረዱ። እሺ ሰብስታንስን በዚህ መንገድ ከተረዳችሁ ተማሪዎች ወደ ማተር ደግሞ እንለፍ። ማተር ምን ማለት ነው? ወይ ደግሞ ቁስ እያልን የምንጠራው በአማርኛ ማለት ነው። ማተር ኢዝ ኤኒቲንግ ዛት ኦኩፓይስ ስፔስ ኤንድ ፖሰስ ማተር። ማንኛውም በዩኒቨርስ ውስጥ ያለ ነገር ስፔስን የሚይዝ ወይ ደግሞ ቮሊዩምን የሚይዝና ማስ ያለው ነገር በሙሉ ምን እየተባለ ይጠራል? ማተር ወይ ደግሞ ቁስ እየተባለ ይጠራል ማለት ነው። በዙሪያችን ያሉት ማንኞቹም ነገሮች ማስና ስፔስን የሚይዝ ወይ ደግሞ ቮሊዩም ካላቸው ያ ነገር ማተር ነው ማለት ነው። ለምሳሌ መጽሐፍ፣ አንድ መጽሐፍ ብትወስዱ የሆነ ቦታ ብታስቀምጡት ምንድነው? የሆነ ቦታን ይይዛል አይደል? ያ ማለት ይሄ መጽሐፍ ቮሊዩም አለው ማለት ነው። እንዲሁም ደግሞ ይሄ መጽሐፍ ምን አለው? ክብደት አለው። ያ ማለት ማስ አለው። ስለዚህ እነዚህ ሁለቱን ነገሮች የሚያሟላው ከሆነ ምንድነው? ማተር ነው ማለት ነው። ፔንስልም እንደዛው ምን አለው? ስፔስ አለው። ስፔስ ይይዛል ወይ ደግሞ የሆነ ቮሊዩም አለው ትንሽም ቢሆን። ቴሌቪዥን የሆነ ቦታ ብታስቀምጡት የሆነ ቦታ ይይዛል፣ ክብደትም አለው። ስልካችሁም ብታዩ ስልካችሁን የሆነ ቦታ ብታስቀምጡት ቦታ የሚይዝ ነገር ነው። እንዲሁም ማስም አለው። ሰው ምንድነው? ማተር ነው ማለት። ስለዚህ ተማሪዎች ማንኛውም ነገር ስፔስ ወይ ደግሞ ቮሊዩም እና ማስ እስካለው ድረስ ምን ተብሎ ይጠራል? ማተር እያን እንጠራዋለን ማለት ነው። በሶስተኛነት እንደ ኪ ተርም የምናተባቸው ፕሮፐርቲ ነው። ፕሮፐርቲ ስንል ምን ማለታችን ነው የሚለው እንዴ? ፕሮፐርቲ ኢዝ አን አትሪቢዩት ኳሊቲ ኦር ካራክተሪስቲክስ ኦፍ ሰብስታንስ። ፕሮፐርቲ የሚለው ቃል ሪፈር የሚያደርግልን የአንድን ሰብስታንስ አትሪቢዩት ወይ ደግሞ ባህሪው፣ ኳሊቲው እንዲሁም ደግሞ የአንድ ሰብስታንስ መገለጫው ካራክተሪስቲክሱ የሚለውን ሪፈር ያደረግልናል ማለት ነው። ሶ ለምሳሌ አንድ ሰብስታንስ H2O ሜልቲንግ ፖይንቱ ይሄ ነው፣ ደንሲቲው ይሄ ነው፣ ቦይሊንግ ፖይንቱ ሜልቲንግ ፖይንቱ ይሄ ነው፣ ከለሩ ይሄ ነው፣ ቴስቱ ይሄ ነው፣ ሼፑ ይሄ ነው እያልን የምናስቀምጥ ከሆነ እነዚህ ነገሮች ምንድናቸው? የወተር ሞሊኩል ፕሮፐርቲው ናቸው። ምክንያቱም መገለጫዎቹ ናቸው ማለት ነው። ወይ ደግሞ የወተር ባህሪያቱ ናቸው ማለት ነው። ሶ ፕሮፐርቲ ስንል ባህሪ ወይ ደግሞ ኳሊቲ ወይ ደግሞ የዛ ሰብስታንስ መገለጫዎች እንደማለት ነው። ሶ ኤቭሪ ሰብስታንስ ሃዝ ዩኒክ ፕሮፐርቲ ዛት ዲስቲንጉሽ ኢት ፍሮም አዘር ሰብስታንስ። ሶ እያንዳንዱ ሰብስታንስ ከሌላ ሰብስታንስ የሚለየው ዩኒክ የሆነ ፕሮፐርቲ አለው። ይሄ የሆነበት ምክንያት ደግሞ ለምንድን ነው ካላችሁ እያንዳንዱ ሰብስታንስ የራሱ የሆነ ኮምፖዚሽን እና ስትራክቸር ስላለው ማለት ነው። ሶ ልትጠየቁ ትችላላችሁ። እያንዳንዱ ሰብስታንስ የራሱ የሆነ ዩኒክ ፕሮፐርቲ አለው ከሌላው ሰብስታንስ የሚለየው ይሄ የሆነበት ምክንያት ለምንድን ነው ከተባላችሁ እያንዳንዱ ሰብስታንስ የራሱ የሆነ ኮምፖዚሽን እና ስትራክቸር ስላለው ብላችሁ መመለስ መቻል አለባችሁ። ኮምፖዚሽን እና ስትራክቸር ስንል ምን ማለታችን ነው የሚለውን ቀጥሎ የማሳያችሁ ይሆናል ማለት ነው። ወደ ኮምፖዚሽን ስንመጣ ኮምፖዚሽን የሚለው ቃል ምንድነው ሪፈር የሚያደርግልን የሚለውን ስናይ ደግሞ ኮምፖዚሽን ሪፈርስ ቱ ዘ ኔቸር ኦፍ ሰብስታንስስ ኢንግሪዲየንት ኦር ኮንስቲትዩንትስ that means how a substance or mixture is made up። ኮምፖዚሽን የሚለው ቃል ሪፈር የሚያደርግልን ተማሪዎች የአንድ ሰብስታንስ ኢንግሪዲየንቶቹ ወይ ደግሞ የአንድ ሰብስታንስ ንጥረ ነገሮቹ ከምንድነው የተሰራው፣ ይህ ሰብስታንስ በውስጡ ምን ምን ነገሮችን ይዟል የሚለውን ነገር ሪፈር የሚያደርግልን ነው። ባጭሩ ኮምፖዚሽን የሚለው አንድ ሰብስታንስ ወይ ደግሞ አንድ ሚክስቸር ከምንድነው የተሰራው የሚለውን ነገር የሚመልስልን ቃል ነው ማለት ነው። ለምሳሌ ቴብል ሳልት ያማት የምግብ ጨውን ብትወስዱ የምግብ ጨው ኮምፖዚሽኑ ምንድነው ከተባላችሁ በሌላ አማርኛ የምግብ ሳልት በውስጡ ምን ምን ነገሮችን ይዟል የሚለውን ነገር እየጠየቃችሁ ነው ማለት ነው። ምን ምን ያዘው? ሶዲየም እና ክሎሪን። ምክንያቱም ሶዲየም ክሎራይድ ነው። ስለዚህ ሶዲየምን እና ክሎሪንን በውስጡ ይዟል ማለት ነው። ሌላው ደግሞ ለምሳሌ ስቴንለስ ስቲል፣ የስቴንለስ ስቲል ኮምፖዚሽኑ ምንድነው ከተባላችሁ ስቴንለስ ስቲል ከምንድነው የተሰራው የተባላችሁ ነው። ሶ ኮምፖዚሽኑ ምንድነው? አይረን፣ ክሮሞኒየም፣ ካርበን እና ሌሎች ኤሌመንቶች። እንዲሁም የH2O ወይ ደግሞ የወተር ኮምፖዚሽኑ ምንድነው ከተባለ ሃይድሮጂን እና ምን ኦክሲጅን ነው የምትሉት።
ስለዚህ ኮምፖዚሽን ሲባል አንድ ነገር ከምንድን ነው የተሰራው በውስጡ ምን ነገሮችን ይዟል የሚለውን ነገር ሪፈር የሚያደርግላችሁ ቃል ነው ማለት ነው። አምስተኛው ደግሞ ስትራክቸር ነው። ስትራክቸርስ የሚለው ቃል ምን ነው ሪፈር የሚያደርግልን ካላችሁ ስትራክቸር ኢዝ ዘ አሬንጅመንት ኤንድ ሪሌሽንሺፕ ኦፍ ዘ ፓርትስ ኦር ኤሌመንት ኦፍ ሳምቲንግ። ስትራክቸር የሚለው ቃል ሪፈር የሚያደርግልን ተማሪዎች አንድ ሰብስታንስ ወይ ደግሞ አንድ ኮምፓውንድ በውስጡ ያሉ ይሄ ስትራክቸር የሚለው ቃል ሪፈር የሚያደርግልን ደግሞ ተማሪዎች ለምሳሌ በአንድ ኮምፓውንድ ውስጥ ሊሆን ይችላል ወይ ደግሞ በአንድ ሞሊኪዩል ውስጥ ያሉ አተሞች ወይ ደግሞ ኤሌመንቶች በምን መንገድ ነው አሬንጅ የተደረጉት እንዲሁም ደግሞ በአንዱ አተምና በሌላኛው አተም መካከል ያለውን ሪሌሽንሺፕም ሪፈር የሚያደርግልን ቃል ማን ነው? ስትራክቸር የምንለው ነው ማለት ነው። ለምሳሌ H2O ከሆነ በዚህ H2O ሞሊኪዩል ውስጥ ምን አለ? ሃይድሮጂን እና ኦክሲጅን አለ። ሶ ሃይድሮጂን እና ኦክሲጅኑ እንዴት ነው በወተር ውስጥ አሬንጅ የሆኑት ወይ ደግሞ ሪሌሽንሺፓቸው ምንድነው? አሁን ለምሳሌ ስትራክቸራቸው እንደዚህ ነው። ሶ አያችሁ ሶ እንዴት ነው አሬንጅ የሚደረጉት ከተባለ በዚህ መንገድ ነው። ያው ስለዚህ ስለ ሉዊስ ስትራክቸር ምናምን የ11ኛ ክፍል ላይ በደንብ አድርጋችሁ ስለምትማሩት ችግር የለውም። ግን በቃ ይሄ ስትራክቸር የሚለው በአንድ ሞሊኪዩል ውስጥ ወይ ደግሞ በአንድ ኮምፓውንድ ውስጥ ያሉ ኤሌመንቶች ወይ ደግሞ አተሞች በምን መንገድ አሬንጅ ተደርገዋል እንዲሁም ደግሞ በዛ ሞሊኪዩል ውስጥ ባሉ አተሞች መካከል ያለው ሪሌሽንሺፕ ምን ይመስላል የሚለውን ሪፈር የሚያደርግልን ቃል ነው ይሄ ስትራክቸር የምንለው ማለት ነው። ልክ ይሄ ስትራክቸር ማለት እንደ ኤግዛምፕል የአንድን ስኩል ቢልዲንግ ብትወስዱ የአንድን ትምህርት ቤት ህንፃ ብትወስዱ ሁልጊዜ አንድ ህንፃ ምን አለው? ጣራ አለው፣ መስኮት አለው፣ በር አለው፣ ግድግዳ አለ፣ ወለሉ አለ። ሶ እነዚህ በዘፈቀደ ሳይሆን ስፔሲፊክ በሆነ ኦርደር አሬንጅ ተደርገው ነው ያሉት። ስለዚህ የነዚህ አሬንጅመንት የሩፉ፣ የዶሩ፣ የዊንዶ፣ የዎሉ፣ የፍሎሩ የነዚህ አሬንጅመንት ምን ተብሎ ይጠራል? የቢልዲንግ ወይ ደግሞ የህንፃው ስትራክቸር ተብሎ ይጠራል። ልክ እንደዚህ ሁሉ በአንድ ሞሊኪዩል ውስጥ ያሉ የአተሞች አሬንጅመንት ምን ተብሎ ይጠራል? ስትራክቸር ኦፍ ዘ ሞሊኪዩል ወይ ደግሞ ስትራክቸር ኦፍ ዘ ኤሌመንት፣ ስትራክቸር ኦፍ ዘ ኮምፓውንድ ተብሎ ይጠራል ማለት ነው። ሶ ስትራክቸር ማለት ከዚህ አንግል እንድትረዱት። ሌላኛው የምናየው ስድስተኛው ተርም ደግሞ ተማሪዎች ትራንስፎርሜሽን ኦፍ ሰብስታንስ ነው። ቅድም በትንሹም ቢሆን ለመጥቀስ ሞክሬያለሁ። እዚህ ጋር ደግሞ ሰፋ አድርገን እናያለን። ትራንስፎርሜሽን ኦፍ ሰብስታንስ የሚለው ነገር ምን ነው ሪፈር የሚያደርግልን የሚለውን እናያለን ማለት ነው። ሰብስታንስስ ኮንቲኒየስሊ ቼንጅ ዲው ቱ ኢንተርናል ኤንድ ኤክስተርናል ፎርስስ ምን እያለን ነው? አንድ ሰብስታንስ በውስጣዊና በውጫዊ ወይ ደግሞ ኢንተርናልና ኤክስተርናል ፎርስ አማካኝነት ኮንቲኒየስሊ ቼንጅ ያደርጋል። ያማት አንድ ሰብስታንስ ወደ ሌላ ነገር ወደ ሌላ ፎርም ቼንጅ የሚያደርገው ወይ በውስጣዊ ወይ ደግሞ በውጫዊ ፎርስ ወይ ደግሞ ተጽዕኖ አማካኝነት ነው ያለን ነው። ሶ ትራንስፎርሜሽን የሚለው ቃል ምን ነው ሪፈር የሚያደርግ ካላችሁ ትራንስፎርሜሽን ኢዝ ኤ ማርክድ ቼንጅ ኢን ዘ ፎርም ኔቸር ኦር አፒራንስ ኦፍ ሰብስታንስ። የአንድ ሰብስታንስ ወይ ደግሞ በአንድ ሰብስታንስ ላይ በፎርሙ ሊሆን ይችላል፣ በኔቸሩ ሊሆን ይችላል፣ በአፒራንሱ ሊሆን ይችላል ተጨባጭ የሆነ ወይ ደግሞ የሚታይ ለውጥ ካለ ያን ትራንስፎርሜሽን እያን እንጠራዋለን ማለት ነው። ለምሳሌ ቅድም እንደነገርኳችሁ የሆነ ነገር እዚህ ጋር ሶሊድ ካለ ለምሳሌ አይስ በረዶ ካለ ይሄ በረዶ ወደ ሊኩዊድነት የሚቀየር ከሆነ አሁን የሚታይ ለውጥ ነው። ስለዚህ ይህንን ምን እንለዋለን? ትራንስፎርሜሽን እንለዋለን ማለት ነው። እዚህ ጋር እንግዲህ በፎርም በኔቸር በአፒራንስ ኦፍ ሰብስታንስ ተጨባጭ ወይ ደግሞ የሚታይ ለውጥ ሲኖር ነው ትራንስፎርሜሽን የምንለው ያለ ነው። በፎርም ስንል ምን ማለታችን ነው የሚለውን ስናይ ፎርም የሚለው በሼፕ ደረጃ ማለት ነው፣ ወይ ደግሞ የሰብስታንሱ ፊዚካል ስቴቱ ሲቀየር ማለት ነው። ልክ እዚህ ጋር እንደነገርኳችሁ አይሱ ወደ ሊኩዊድነት ከተቀየረ የዚህ አይስ ፎርሙ ተቀይሯል እንደማለት ነው። ከምን ወደ ምን? ከሶሊድነት ወደ ፈሳሽ ወይ ደግሞ ወደ ሊኩዊድነት ተቀይሯል ማለት ነው። ፎርም ስንል ተማሪዎች ሼፑ ወይ ደግሞ የሰብስታንሱ ፊዚካል ስቴቱ ቼንጅ ሲያደርግ እንደማለት ነው። በኔቸሩ ስንል ደግሞ ምን ማለታችን ነው? በአጭሩ የአንድ ሰብስታንስ ተፈጥሮ ራሱ ወይ ደግሞ ኔቸሩ ኮምፕሊትሊ ሲቀየር ያማት ወደ አዲስ ወደሆነ ሰብስታንስ ኮምፕሊትሊ ሲቀየር፣ በሌላ አገላለጽ ኬሚካል ፕሮፐርቲው ቼንጅ ሲያደርግ ያ ሰብስታንስ ተፈጥሮ ወይ ደግሞ ኔቸሩ ተቀይሯል እንላለን። ለምሳሌ እንጨት
እዚህ ጋር ቢኖር ይሄንን እንጨት ብታቀጣጥሉት ወደ ምንድን ነው የሚቀይረው? ወደ አመድነት፣ አሽ ወደምንለው ወደ አመድነት ይቀየራል። ስለዚህ አሁን የዚህ እንጨት ኔቸሩ ተቀይሯል እንላለን። ለምን? ኦልሬዲ ኮምፕሊትሊ አዲስ ወደሆነ ኬሚካል ሰብስታንስ የተቀየረው፣ ወደ አመድነት ነው የተቀየረው። ስለዚህ ኮምፕሊት ቼንጅ አድርጓል እንላለን ማለት ነው። እንዲሁም ደግሞ ይሄ ብቻ ሳይሆን ለምሳሌ ሃይድሮጂን እና ኦክሲጂን ሪያክሽን ቢያካሂዱ ወደ ምን ነው ፎርም የሚያደርጉት? ኬሚካል ሪያክሽን ቢያካሂዱ ወደ H2O። ስለዚህ አሁን እዚህ ጋር የነዚህ ኔቸራቸው ኮምፕሊትሊ ተቀይሯል። ለምን? H2O ፎርም አድርገዋል። ይሄ H2O ኮምፕሊትሊ ከሃይድሮጂንም ከኦክሲጂንም የተለየ ነገር ነው፣ አዲስ ሰብስታንስ ነው። ሶ ኔቸሩ ተፈጥሮ ተቀየረ እንላለን ማለት ነው። እንደዚህ አይነት ቼንጅም ሲኖር ትራንስፎርሜሽን የሚለው ቃል አፕላይ ይደረጋል። እንዲሁም ደግሞ አፒራንስ ኦፍ ሰብስታንስ ስንልስ ምን ማለታችን የሚለውን ደግሞ ስናይ አፒራንስ ኦፍ ሰብስታንስ የሚለው ምን አይነት ቼንጅ ነው ሪፈር የሚያደርግላችሁ? ከለር ሊሆን ይችላል፣ ሳይዝ ሊሆን ይችላል፣ ቴክስቸሩ ሊሆን ይችላል፣ ወይ ደግሞ ብራይትነሱ ሊሆን ይችላል። ለምሳሌ የአንድ ሰብስታንስ እዚህ ጋር ከለሩ ዋይት ከነበረና በሆነ በውጫዊም ሊሆን ይችላል በኤክስተርናል ፎርስ አማካኝነት የዚህ ሰብስታንስ ከለሩ ወደ ብራውንነት የሚቀየር ከሆነ የዚህ ሰብስታንስ አፒራንሱ ተቀይሯል እንላለን። ሳይዙም ቼንጅ ሲያደርግ ለምሳሌ አንድ ሰብስታንስ ሳይዙ ከፍ ወዳለ ነገር ወይ ደግሞ ወዳነሰ ነገር ቼንጅ በፊት ከነበረው ወይ የሚበልጥ ወይ ወደሚያንስ ሳይዝ ቼንጅ የሚያደርግ ከሆነ ይህም የሰብስታንሱ አፒራንስ ቼንጅ አድርጓል እንላለን። ብራይትነስም ስንል እንደዛው ሰብስታንሱ ቅድም ሞር ብራይት ከነበረ ከዛ ሌስ ብራይት ወደሆነ ነገር ወደ ደብዛዛ ወደሆነ ነገር ቼንጅ የሚያደርግ ከሆነ የሰብስታንሱ አፒራንስ ተቀይሯል እንላለን ማለት ነው። ሶ ትራንስፎርሜሽን የሚለው እንግዲህ በእነዚህ ሶስቱ አማካኝነት የአንድ ሰብስታንስ ላይ ተጨባጭ የሆነ ለውጥ ሲታይ ነው ትራንስፎርሜሽን የሚለው ቃል ሪፈር የሚያደርግልን። እሺ ይህንን ካልኳችሁ ትራንስፎርሜሽን በምን አማካኝነት ነው ሁልጊዜ ሀፕን የሚያደርገው የሚለውን ደግሞ እንዴ ትራንስፎርሜሽን አር ኦልዌይስ አኮምባይንድ ባይ ኢነርጂ ቼንጅ ኢነርጂስ ኢዘር ሪሊዝድ ኦር አብዞርብድ። ምን ያላችሁ ነው? ትራንስፎርሜሽን ወይ ደግሞ አንድ ሰብስታንስ ላይ ተጨባጭ የሆነ ለውጥ የሚመጣው በሰብስታንሱ ላይ የኢነርጂ ቼንጅ ወይ ደግሞ የኢነርጂ ለውጥ ካጋጠመ ነው። ያ ማለት አንድ ሰብስታንስ ኢነርጂ ሪሊዝ የሚያደርግ ከሆነ ወይ ደግሞ አብዞርብ የሚያደርግ ከሆነ ከነዚህ ሶስቱ በአንዱ ላይ ምን ለውጥ ሊያሳይ ይችላል ነው። ለምሳሌ በረዶ ወይ ደግሞ አይስ የምንለው ነገር ሂትን አብዞርብ በሚያደርግበት ጊዜ ምን ይሆናል? ወደ ፈሳሽነት ይቀየራል። ስለዚህ ይሄ አይስ ወደ ፈሳሽነት የተቀየረው ምን ስላደረገ ነው? ኢነርጂ አብዞርብ ስላደረገ ነው። ምናልባት አንድ ሊኪዩድ ደግሞ ኢነርጂን ኮንቲኒዩስሊ ሪሊዝ የሚያደርግ ከሆነ ይሄ ሊኪዩድ ወደ ምንነት ይቀየራል? ወደ በረዶነት ይቀየራል፣ ወይ ደግሞ ወደ አይስነት ይቀየራል። ምን ስላደረገ? ኢነርጂ ሪሊዝ ስላደረገ። ስለዚህ ትራንስፎርሜሽን ሁል ጊዜ ሀፕን የሚያደርገው የኢነርጂ ቼንጅ ሲኖር ወይ ደግሞ አንድ ሰብስታንስ ኢነርጂን ሪሊዝ ሲያደርግ ወይ ደግሞ አብዞርብ ሲያደርግ ነው የሚለውን ነገር መያዝ እንዳትረሱ።